እናስተለን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በትግራይ ምስራቃዊ ዞን ሳዕሰ ዳምባ የማርዋ ቀበሌ ነዋሪዎች መንግስት ለዓመታት የዘለቀውን የመሰረተ ልማት ጥያቄያቸውን እንዲመልስላቸው ጠየቁ። የተገኘውን አንጻራዊ ሰላም በመጠበቅ የፕሪቶሪያው ሰላም ስምምነት በሙሉነት እንዲተገበርም ሰላማዊ ትግላቸው አጠናክረው እንደሚቀጥሉም ገልጸዋል። ለአጸደ ገብረአንን ያዘገባ ብርዛፍ ገብረ ጻድቃን የካቲት 11 1967 ዓ.ም በደደቢት በረሃ በውስን ቆራጥ የህዝብ ልጆችና ከ5 በማይበልጥ የትጥቅ መሳሪያ የተጀመረው ህዝባዊ ትግል ዓላማው ፍትሃዊና ዲሞክራሲያዊ ስርዓት ለመትከል እንደነበር በትግራይ ምስራቃዊ ዞን የምትገኘው የሳዕሰ ዳምባ ወረዳ የማርዋ ቀበሌ ነዋሪዎች ይናገራሉ። ታዲያ በዚህ ወቅት ትግራይ ካለችበት አረንቋ ለመታደግ የካቲት 11 ክብርና እሴቶችን በመጠበቅ የጎደለብንን ሰላምና ልማት ለማረጋገጥ በጋራ መስራት ይገባናል ይላሉ። ትመረት ባዕሉ ኹንን ገይሮምዎ እዮም መሬታችን በራሳችን እንድናስተዳድር መሰረተ ልማቶች እንዲማሉ አስችለዋል። ጥቡቅ ዕላማ ሒዞም መጽዮም ጥሩ ዓላማ ይዘው ነው የወጡት። የትግራይ ህዝብ መብት ማስከበር አስችለው ነበር። መሬታይ ትወንነይ ነይራ ንብረታይ ትወንነይ ነይራ ሴት ልጅ ንብረቷ መሬቷ የመቆጣጠር መብት አልነበራትም። በተደረገው ትግል ግን ይህንን ማድረግ ችላለች። ዕላማን ተሒስካ ግን ይሳካ ኢሎም ዓላማ ካለ ይሳካል ብለው በትንሹ የጀመሩት ህዝባዊ ትግል ግብ መትቶ ከመሬት አጠቃቀም ጀምሮ የመሰረተ ልማት ብትል የትምህርት ዕድል ሁሉም ተጠቃሚ ሆኖ ጥሩ ጅምር ላይ ነበር። የካቲት 11 በአብዛኛው የትግራይ አካባቢ ጥሩ የመሰረተ ልማት ጅምሮች ማሳየቷን የሚገልጹት ነዋሪዎቹ አካባቢያቸው በርካታ መሰረተ ልማት ጉድለቶች እንዳሉት በመግለጽ ለዓመታት የዘለቀው የማህበረሰቡ የመሰረተ ልማት ጥያቄ እንዲመለስላቸው ውድ ዋጋ በተከፈለባት በየካቲት 11 ስም እንጠይቃለን ሲሉም ይገልጻሉ። ለውጥ ካብን መጣ ተክለኛ ለውጥ መምጣቱ አንክድም። ሆኖም አካባቢያችን ግን የዚህ እድል ተጠቃሚ አይደለም። ብዙ ጠብቀን ምንም ያላገኘን ማህበረሰብ ነን። ፖለቲካል ወይ ከዓት ዝነበረ ስርዓት ንምግርሳስ የነበረውን ጨቋኝ ስርዓት ለመገርሰስ የአካባቢያችንን መልክዓ ምድር ወደ ድል እንደቀየሩት ሁሉም አሁንም ማህበረሰቡ ችግር እንዳልተፈታለት ተገንዝበው የመሰረተ ልማት ጥያቄያችንን እንዲመልስልን እንፈልጋለን። ከባቢና ሂብና ከመሬት ልበልዕ ይውልይ እንደምትመለከቱት አካባቢያችን መብራት፣ ውሃ ይሁን የአስፋልት መንገድ የለውም። ይህንን እንዲፈታልን እንፈልጋለን። መንግስት ክፈትሖ እንተኮይኑ መንግስት ችግራችንን ለመፍታት መጀመሪያ መንገድ ከዛም ሌሎች የተቀሩት መሰረተ ልማቶች ሊያሟሉልን ይገባል። ነዋሪዎቹ አክለውም ጊዜው የሚሻው የትግራይ ህዝብ ጥያቄ ለመመለስ በተለይም ተፈናቃዮች ወደ ቀያቸው ለመመለስና የትግራይ ግዛታዊ አንድነት ለማስጠበቅ የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር ሰላማዊ ትግላችንን አጠናክረን መቀጠል አለብን ይላሉ። ናብ ሓድነትናን ናብ ሰላምናን ተመሊስና አንድነታችንን በማጠናከርና ሰላማችንን በማጽናት ችግሮቻችንን በዘላቂነት ለመፍታት አበክረን መስራት ይጠበቅብናል። ወገነ ፌደራላዊ መንግስት የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት በመጠበቅ በችግርና መከራ ውስጥ ያሉትን ተፈናቃይ ወገኖች ሊታደጋቸው ይገባል። ተመራህተናና መሪዎቻችን የህዝቡን ጥያቄ መሬት ላይ ወርደው መመልከትና ለመመለስም መስራት አለባቸው። በትግራይ በትምህርት ዘርፉ የተገኘውን ውጤት የካቲት 11 ድል ውጤት ቢሆንም በትግራይ ጄኖሳይድ ጦርነት ምክንያት ወደ ኋላ የተመለሰውን የትምህርት ዘርፉን ለመመለስ ሁሉም ማህበረሰብ ሊረባረብ እንደሚገባ ተገለጸ። ፍርቱና ገብሩ ተጨማሪ አላት። የካቲት 11 የድል በዓል የትግራይ ህዝብ ከጨቋኙ የደርግ ስርዓት በማላቀቅ ህዝቦች በሰላም ወጥተው እንዲመለሱ መብታቸው እንዲረጋገጥ በቋንቋቸው የመማር የመጠየቅ መብት እንዲሰጥ ያስቻለ ብስራት ነው። የዘንድሮ የካቲት 11 51ኛ ዓመት በዓል ሲከበር ታዲያም የትግራይ ህዝብ ፈታኝ ወቅት እያሳለፈ ባለበት ወቅት ሲሆን በተለይም የትግራይ ግዛታዊ አንድነት ሳይረጋገጥ በርካታ ተፈናቃዮች ከቀያቸው ተፈናቅለው በየመጠለያ በወደቁበት ወገኖች በረሃብና በመድኃኒት እጦት ህይወት እያለፈ ባለበት ሁኔታ ነው እየተከበረ ያለው። ይሁንና በትግራይ ከጦርነቱ በፊት የካቲት 11 የድል ውጤት ከሆኑ መካከል የትምህርት ዘርፉ የተሻለ ውጤት የተመዘገበበት የትምህርት ስርዓቱ እንዲሻሻልና የተማረ አዲስ ትውልድ እንዲፈጠር ትልቅ አስተዋጽኦ ነበረው ሲሉ ያነጋገርናቸው ምሁራን ይገልጻሉ። ከዚህ በፊት መቀለ ከተማ እየመጣ ነው የሚማረው። የተወሰነ ሰው ብቻ ነበር የሚማረው። ትምህርት ቤቶች አልነበሩም። ከየካቲት የትግል ድል በኋላ ግን በርካታ ትምህርት ቤቶች ተከፈቱም። ማህበረሰቡ የመማር ዕድል አገኘም። በየወረዳውም ትምህርት ቤቶች ተስፋፉም። ይህ ሁሉም የየካቲት ፍሬ ነው። ስለዚህ የካቲት ስናስብ የመማር ዕድልን ያስገኘልን ትልቅ የድል ቀን እንደሆነ ነው የምናስበው። የካቲት በዓል ማለት ለትግራይ ህዝብ የብርሃን ቀን ነች። ትውልዱ በቋንቋ መናገር እንዲችል የመማር መብቱን የሰጠችው ቀን ነች። በተለይም ለሴቶች ልዩ ቦታ አላት።
ወደ ትምህርት ገበታ በድፍረት እንድንማር እንድንጠይቅ ከሁሉም ሰው እኩል ያደረገችን ቀን በመሆኗ ትልቅ ቦታ አለን። ለትምህርት ዘርፉም እስከ ቅርብ ጊዜ ደርሶበት ለነበረው ደረጃ ሁነኛ ሚና አለው። አንድ ነበር የሚማርበት ከየካቲት የድል በዓል በኋላ ከጭቆና ከወጣን በኋላ ግን ትምህርት ቤቶች ተስፋፉ። ትምህርት ለሁሉም ዜጋ ተባለ። የአርሶ አደር ልጆች ሁሉም እንዲገቡ ተደርጓል። ከጫፍ እስከ ጫፍ ተስፋፍቷል። ይህ ሁሉ ከየካቲት የድል በዓል በኋላ እየተገኘ ነው። ስለዚህ የየካቲት ድል በትምህርት ዘርፍ ላይ ትልቅ አስተዋጽኦ ነበረው። የትምህርት ስርዓቱ ጥሩ ውጤት ካስመዘገቡ ልማቶች አንዱ ነበር ያሉት ምሁራኑ ከጄኖሳይዳዊ ጦርነት በኋላ ግን እንዳልነበረ ወደ ኋላ መቅረቱን በማስተዋወስ ከፕሪቶሪያው የሰላም ስምምነት በኋላ ግን ዘርፉን ዳግም ለማንሰራራት እየተሰራ ቢሆንም ይህ ትውልድ የማነጽ ስራ በመሆኑ የሚመለከተው አካል ትኩረት ሰጥቶ ማህበረሰብ አቀፍ ስራዎች ህዝቡን ባሳተፈ መልኩ ሊሰራበት ይገባል ብለዋል። ከጦርነቱ በኋላ ተማሪው የመማር ፍላጎቱ ቀንሶ ነበር። ይህ ደግሞ ለአዲስ ትውልድ ኋላ የሚያስቀር ነው። በመሆኑም ማህበረሰቡ ተረባርቦ ወደ ትምህርት ማዕድ በመላክ ሁኔታዎቹ ከተረጋጉ በኋላ በተለይም ዘንድሮ ጥሩ የመማር ማስተማር ሂደት አለ። ይህ የካቲት ፍሬ የሆነው የትምህርት ስርዓት ለማስቀጠል እንደ ማህበረሰብ ትልቅ ትኩረት ልንሰጠው ይገባል። ከግጭቱ በኋላ ተማሪውም አስተማሪውም ሁሉም ስነልቦናው ተጎድቷል። ጥሩ ሂደት ላይ የነበረው የትምህርት ስርዓት ወደ ኋላ ነው የተመለሰው። ስለዚህ የትምህርት ስርዓቱ እንዲሻሻል ወደ ነበረበት እንዲመለስ በየካቲት ፍሬ ያገኘናቸውን ተግባራዊ ውጤቶች ለማስቀጠል ልንረባረብ ይገባል። በትግራይ ያጋጠመው ጄኖሳይዳዊ ጦርነት የትምህርት ዘርፉን በጣም ነው የጎዳው። ምክንያቱም የትምህርት ግብዓቶች ሙሉ በሙሉ ወድመዋል። የሚማረው የሰው ኃይልም በታትኖታል። ይህንን በማስተካከል የትምህርት ዘርፉን ለመመለስም ብዙ ጥረቶች እየተደረጉ ነው። ይህ ዓመት የተሻለ የመማር ማስተማር ሂደት አለ። ስለዚህ ይህን በየካቲት ድል ፍሬ የሆነውን የትምህርት ዘርፍ ስናስብ ባለፈው ጊዜያት ያስመዘገብናቸው ድሎች ለማስቀጠል የተሻለ ትውልድም ለመፍጠር ሁሉ ሊረባረብ ይገባል። የትግራይ ህዝብ አሁንም ሙሉ በሙሉ ባላገገመበት ሁኔታ ያገኛትን የሰላም ጭላንጭል ወደ ሙሉ ብርሃን በመለወጥ የተማረ ኃይል በመፍጠር ትምህርት ላይ ብዙ ስራዎች ሊሰሩ ይገባል ያሉት ምሁራኑ ኃላፊነት ላይ ያሉ አካላቶች ሁሉ የህዝቡን ስጋትና ጭንቀት ግምት ውስጥ በማስገባት ዘላቂ ሰላም ማምጣት ላይ እንዲሰሩ ጠይቀዋል። በእንዳመሆኒ ወረዳ ጽበት ቀበሌ በተከናወነ የአፈርና ውሃ ጥበቃ ዘመቻ ከጎርፍ የጸዳ ከ95 በላይ ሄክታር መሬት በመስኖ መልማቱን ተገለጸ። ለተከታታይ ዓመታት በተከናወነው የአፈርና ውሃ ጥበቃ ስራ በአካባቢው የሚገኝ የከርሰ ምድር ውሃ የተሻለ እንዲሆን ማስቻሉንም ተገልጿል። ያስናቀ መሐመድ ዘገባ ነው። ሙሉ ብርሃን ዳርጌ ያዘጋጅቷለች። በትግራይ የተካሄደ ባለው ዓመታዊ የተፈጥሮ ሀብት ጥበቃ ስራ በትግራይ ደቡባዊ ዞን ጽበት ቀበሌ ተራራማና ተዳፋት የበዛበት ቦታ በመሆኑ ይፈጠር በነበረው ጎርፍ መሬታቸውን ተሸርሽሮ በምርትና ምርታማነት ላይ ከባድ ተጽዕኖ ያሳድርባቸው እንደነበር የአካባቢው አርሶ አደሮች ይገልጻሉ። ቢሆንም ግን ለዓመታት እያከናወኑት ባለው ጎርፍን ለመከላከል ያለመ የአፈርና ውሃ ጥበቃ ስራ የከርሰ መሬት ውሃ የተሻለ እንዲሆን እያደረጉ መሆናቸውንና ምርታማነትን ከፍ እንዲል በማስቻልም ተጨባጭ ለውጥ እያገኙበት መሆኑን ተገንዝበው እየተካሄደ ባለው የአፈርና ውሃ ጥበቃ ስራ ተሳትፏቸውን እያጠናከሩ መሆናቸውን አርሶ አደሮቹ ገልጸዋል። ና ጎርፍ ተጠቃሚና ማይ ተጠቃሚ ኖሩ። ይህ አካባቢ በጣም ተራራማና ገደላማ በመሆኑ ቦታው በጎርፍ ሲጠቃ ነበር። በተደጋጋሚ የአፈርና ውሃ ጥበቃ ስራ በማከናወናችን ግን አምራችነታችንን ከፍ አድርጎታል። ሐመድና ዕቅብለና ማይና ዕቅብለና ያና ማይና ለለ ሀገር ዳጠቀመና አፈርና ውሃችንን ሳንጠቀምበት ነው ወደ ሌላ አካባቢ ይሄድ የነበረው። አሁን ግን ጥቅሙ ስለተረዳን የአፈርና ውሃ ስራ እየሰራን እያለማን ነው። እቲ ጎርፍ ውሃ ይተወቃላ ተሐመድ ዝናብ ሲጥል አፈሩ በጎርፍ ተጠራርጎ ወደ ሌላ ቦታ ይሄድ ነበር። አሁን ግን በደንብ እያለማን በመሆኑ ትልቅ ለውጥ አለው። ቦታውም ወደ ነበረበት እየተመለሰ ነው። ሸርሽሮ ከዚህ ቀደም ቦታው ሳይገደብ እያለ አፈሩ ተሸርሽሮ ወደ ሌላ አካባቢ ሲሄድ ነበር። አሁን ግን እንደምታዩት በምርታችን ላይ ለውጥ አለው። እያለማንም እንገኛለን። አፈርና ውሃችንን ጠብቀን አገራችንን አካባቢያችንን በላባችን አልምተን ከእርሻችን የተሻለ ምርት ማግኘት አለብን ነው
የምንለው። የእንዳ መኮኒ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ኃይሉ አሰፋ ወረዳው ተራራማና ተዳፋት ቦታዎች የበዛበት በመሆኑ በየዓመቱ በሚከናወነው የአፈርና ውሃ ጥበቃ ስራዎች ጎርፍ አልባ ተፋሰሶችን በመፍጠር ከ95 በላይ ሄክታር መሬት ወደ መስኖ ልማት እንዲገባ አስችሏልም ይላሉ። 15 ኩንታል ፐር ሄክታር የነግና ዝሐዝ ዓመት በዚህ ዓመት 25 ኩንታል ፐር ሄክታር ነው ያገኘ ነው። ይህ በዋናነት የአፈርና ውሃ ጥበቃ ስራ በደንብ በመስራታችን ነው። አፈር በደንብ ካልተያዘ ምርት መስጠት አይችልም እና በደንብ መንከባከብ ያስፈልጋል። ይህ በእንዲህ እንዳለ እየተከናወኑ ያሉት የልማት ስራዎች የከርሰ ምድር ውሃን እንዲጎለብት እያስቻሉ በመሆናቸው የምግብ ዋስትናን ለማረጋገጥ ወሳኝ ሆኖ በመገኘቱ አዳዲስ የአፈርና ውሃ ጥበቃ ዘዴዎችን በማስገባትና በማላመድ የዘንድሮ አፈርና ውሃ ጥበቃ ስራ ለውጥ የሚያስገኝ ለማድረግ እየተሰራ መሆኑንም አክለው ገልጸዋል። ለም ዓመት 19 መፋሰስ 536 ሄክታር በስራህ ተዕቃ ሐመድ ማይ ክንሽፍኒና ቲ ፕላንት ዳየነና በዚህ ዓመት 29 የውሃ ተፋሰሶችና 536 ሄክታር መሬት በአፈርና ውሃ ጥበቃ ለመሸፈን እቅድ ይዘናል። ዝግጅታችን በዚህ መንገድ ነው እየሄደ ያለው። ውሃን በመፍጠር የምግብ ዋስትናን ለማረጋገጥ የመስኖ ስራዎችን ለማስፋት ነው ይህ ሁሉ ድካምና ልፋት። አካባቢያችን በመሰረቱ ተራራማ በመሆኑ ጎርፍ ያጠቀዋል። ስለዚህ ከዚህ አንጻር ነው 21 ሺህ የሚሆነው ህዝብ በአፈርና ውሃ ጥበቃ ያሰማራ ነው። በትግራይ ማዕከላዊ ዞን ቀይሕ ተክሊ ወረዳ በአትክልትና ፍራፍሬ ልማት የተሰማሩ ወጣቶች ከራሳቸው አልፈው ለሌሎች መትረፋቸውን ገለጹ። በወረዳዋ ከ1400 ሄክታር በላይ መሬት በመስኖ እየለማ መሆኑንም ተመላክቷል። ለንጉስ አማረ ዘገባ ማዕድ ኃይለ። በትግራይ ማዕከላዊ ዞን የምትገኘው የቀይሕ ተክሊ ወረዳ ቀበሌ ሳንታ ገለበዳ ባለው የመስኖ ልማት ላይ ሀብሀብ በማምረት የተሰማሩ ወጣቶች ገበያቸውን በማሳደግ ኑሯቸውን ለመቀየር እየሰሩ መሆናቸውን ይናገራሉ። ተሳዓ መዓልት እንዲምጥጫ አውዚ ግን ሀብሀብ የሚደርሰው በ90 ቀናት ነው። በዚህ አካባቢ ግን በ70 በ80 ቀናት ይደርስልናል የሚል ግምት አለን። ምክንያቱም ቦታው ጥሩ በመሆኑ በዚ ማህበርና እንሰርሕ በማህበር ተደራጅተን ነው የምንሰራው። ከ20 በላይ ነን ያለ ነው። የጎደለ ነገር እንዳይኖር ተጋግዘን ነው የምንሰራው። ጉርቲ ኮሚደረ ቅድሚና ነልምዕ ነርና ካሁን በፊት ቲማቲምና ሽንኩርት እያለማን ነበር። አሁን ግን ሀብሀብ ውጤታማ በመሆኑ ወደ ሀብሀብ ገብተናል። መሬቱ ተከራይተን ነው እየሰራን ያለ ነው። ቢሆንም ግን ለራሳችን ጠቅመን ለመሬቱ ባለቤቶችም እየጠቀመን ነው ያለ ነው። በወረዳዋ እነዚህ ወጣቶች የሚያለሙትን መሬት ጨምሮ የመስኖ ስራ እየተስፋፋ መምጣቱን የገለጹት የቀይሕ ተክሊ ወረዳ የአዝርዕትና ሆልቲካልቸር አስተባባሪ አቶ ጌታቸው አጽበሃ ወረዳዋ ከ1600 ሄክታር መሬት በላይ በመስኖ ለማልማት እቅድ መያዙን ይገልጻሉ። እስካሁን ባለው የመጀመሪያ ዙር የመስኖ ልማት ከ1400 ሄክታር መሬት በላይ መልማቱን ገልጿል። 16 ሄክታር አው ቀዳማይ ዞር ክነልምዕ ሒዝና ነርና 1616 ሄክታር ለማልማት ነው በእቅድ ያዝ ነው። ቢሆንም ግን እስካሁን ለምቶ ያለው 1483 ሄክታር ነው ለምቶ ያለው ወደ 92 በመቶ ማለት ነው። ከሄክታርም 250 ኩንታል ለመሰብሰብ እየተሰራ እንደሆነም ጠቁሟል። ላው 2508 ይላክል ማህበረሰብ ወደ 2500 የሚጠጋ ማህበረሰብ በመስኖ ልማት ተሳታፊ ነው። በዚህ የወጣቱ ተሳትፎ ከፍተኛ ነው። በአጠቃላይ ከሄክታር 250 ኩንታል እናገኛለን የሚል ተስፋ ነው ያለን። በርበሬም ሀብሀብም ሽንኩርትም ሊሆን ይችላል። ከምዕራብ ትግራይ ተሰደው በሱዳን መጠለያ ጣቢያ ተጠልሎ የሚገኙ ወገኖች ለከፋ ረሃብ፣ በሽታና ሞት ከመዳረጋቸው በተጨማሪ ለተደጋጋሚ የእሳት አደጋ እየተጋለጡ መሆኑን ገለጹ። በሱዳን ተነድባይ ስደተኞች መጠለያ ካምፕ የሚገኙ የትግራይ ተወላጅ ስደተኞች ባጋጠማቸው የእሳት አደጋ በንብረት ላይ ጉዳት መድረሱን ገልጸዋል። እሳቱ የተነሳው ከምዕራብ ትግራይ ከበረከት ተፈናቅለው ወደ ሱዳን ከተሰደዱት ከአንዲት እናት መጠለያ ውስጥ ሲሆን በእሳት አደጋው ሙሉ ንብረታቸው ተቃጥሎ ባዶ እጃቸው እንደቀሩና ለተለያዩ ችግሮች እንደተዳረጉም ተገልጿል። እሳቱን ለማጥፋት በተደረገ ጥረት በሰው ላይ ምንም አይነት ጉዳት ባይደርስም ችግሩ በተደጋጋሚ በመሆኑ ከእሳት አደጋውና ከተደራራቢ ችግር ለመላቀቅ ዘላቂ መፍትሄ ወደ ቀያችን መመለስ ነው ሲሉ ለትግራይ ጊዜያዊ አስተዳደር፣ ለፌዴራል መንግስትና ለዓለም አቀፉ ማህበረሰብ ወደ ቀያቸው እንዲመልሷቸው ጠይቀዋል። በመጨረሻ ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናገሩ። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። ለቢቢሲ ዘገባ ታሪክ ፍሳ።
ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን ማስጠንቀቃቸው ተሰምቷል። ኢራን ከአሜሪካ ጋር በቶሎ ስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ዝተዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣም ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል ሲል ቢቢሲ ዘግቧል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ መሆናቸውን ገልጸዋል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በኤስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ የሚገኙ ሲሆን ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንት ያስፈልጋቸዋል ሲሉ ገልጸዋል። አሜሪካ ኢራን ያካሄደችው ነው ባለችው የኒውክሌርና የሚሳኤል ግንባታ መርሃ ግብር ምክንያት በኢራን ላይ ልትሰነዝር የምትችለውን ጥቃት ለማስቀረት የታለመው ድርድር በኦማን ውስጥ አርብ ዕለት መጀመሩን ይታወሳል። ኢራን በበኩሏም ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችተዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶሊህ አሊ ካማኒ አማካሪ የሆኑት አሊ ሻምካኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛው ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታዋን እንድታቆም እንዲሁም ሐማስንና ሄዝቦላህን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንዲያደርጉ ይጠይቃሉ ተብሎ ይጠበቃል ሲል ቢቢሲ በዘገባው አትቷል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም